የምትፈልገውን ነገር ብቻ ነው ለአላህ የምትነግረው። ጌታዬ ይህንን እፈልጋለሁ። ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ። ማክሲመም ጥረትህን ታደርጋለህ። እዛ ጋር ምንም አይነት ማጓደል አይፈቀድልህም። ካጓደልክ የተፈጥሮ ህግ ነው። አንዷን የዘንግ ጫፍ ካነሳህ ሌላኛዋ ጫፍ መነሳቱ አይቀርም። አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም። አንተ ወረወርከው፣ ሙእሚን ያልሆነ ሰው ወረወረው። ይሄ የተፈጥሮ ህግ ነው። የተፈጥሮ በሁሉም ሰው ላይ መቀየር አትችልም። ከለፋ አንድ ሰው የልፋቱን ዋጋ ያገኛል፣ ጥረቱን ያገኛል። መንጀደ ወጀድ የልፋቱን ያገኛል። አንድ ሰው የለፋ የጥረቱን ይከፈላል፣ የጥረቱን ልክ ያገኛል። አንተ እንደ ሙእሚን በዛ ልፋትህ ላይ አለመመካት ሌላ ፕላስ ነው ማለት ነው። አላህ ሌላ ተጨማሪ በረካ፣ ሌላ ተጨማሪ ነገር ይሰጣል። ስለዚህ የምላስ ወይም የአካል የጀዋሪህ ስራ አይደለም ተወኩል የቀልብ ስራ ነው።